የኢትዮጵያ አምባሳደር ቃለ መጠይቅ የፓኪስታን መንግስትን አስቆጥቷል። ሰላም እንደምሏችኋል ክብራትና ክብራን የተፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የኢትዮጵያ አምባሳደር ቃለ መጠይቅ የፓኪስታን መንግስትን አስቆጣ። በህንድ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን በቅርቡ የተሾሙትና በውጭ ጉዳይ ሚኒስቴር ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ፍስሐ ሻውል ገብሬ ኤኤንአይ ከተባለ የህንድ ሚዲያ ጋር ያደረጉት ቃለ መጠይቅ በብዙዎች ዘንድ አነጋጋሪ ሆኗል። የፓኪስታን መንግስትም ማስቆጣቱ ታውቋል። አምባሳደሩ ከአንድ ቀን በፊትም በዚህ ቃለ መጠይቅ በቅርብ በህንድና በፓኪስታን መሃል ተከስቶ በፍጥነትም የበረደውና በ26 ሰዎች ህይወት የቀጠፈው ግጭት በተመለከተ ማስተያየት ሲሰጡ ፓኪስታንን የግጭቱ ተጠያቂ አድርገው ተናግረው ነበር ሲል መሰረት ሚዲያም ዘግቧል። በዚህ ሊንክ ላይም የሚደረገው ቪዲዮ ላይ አምባሳደሩ በግልጽ ፓኪስታን ለግጭት መነሳቷን ሲከሱ ይታያል። እኛ የሽብር ጥቃት አውግዘናል። ህንድ ኃላፊነት በተሞላበት ሁኔታ እርምጃ ወስዳለች። ችግር ለመፍጠር ወደ ፓኪስታን የሄዱት ህንዶች አይደሉም፣ ፓኪስታኖች ናቸው ችግር ለመፍጠር ወደ ህንድ የመጡት ያሉት አምባሳደር ፍስሐ የፓኪስታን ሰዎችን በማንነታቸው እየለዩ እንደነበርም ገልጸው ይህ በጣም መጥፎ ነው ብለው ገልጸውታል። ይህን ዲፕሎማሲ አካሄድ አጠያቂ የተባለው ንግግር ተከትሎ በህንድ በሚገኘውና ራሳቸው አምባሳደር የሚመሩት ሚስዮን ማብራሪያ ሰጥተዋል። የአምባሳደሩ ንግግር ከአውዱ ውጪ ተወስዷል። ኤምባሲው የሽብር ተግባር በመግለጫው ቢያወግዝም ከሁለቱም ሀገራት ጋር የተመጣጠነ ግንኙነት አላት በማለትም ጉዳዩን ለማለዘብ የሚመስል መግለጫም ኤምባሲው አሰራጭቷል። በጃሙ ካሽሚር በንጹሐን ላይ የተፈጸመው ግድያ ተከትሎ የተቀሰቀሰው የህንድና የፓኪስታን ግጭት በጥቂት ቀናት ውስጥም በሕይወትና በንብረት ላይ ከፍተኛ ጉዳትም አድርሷል። ሁለቱ የኒኩሌር ባለቤት ሀገራትም ውጊያ መላው ዓለም ስጋት ላይ የጣለው ሲሆን በተለይም አሜሪካን፣ እንግሊዝ፣ ካናዳ ጦርነቱ ለማስቆም ከፍተኛ ርብርብ አድርገዋል። ግጭቱ የተጫረው ህንድ፣ ፓኪስታንና ቻይና በተቀራመቱት በካሽሚር ግዛት ንጹሐን ሰዎች በመገደላቸው ሰበብ ነው። ህንድ የምትቆጣጠረው የካሽሚር ግዛት ይጎበኙ የነበሩ 25 የህንዱ እምነት ተከታይ የሀገር ውስጥ ጎብኚዎች አንድ ሙስሊም አስጎብኚያቸው ባለፈው ሚያዝያ 22 ቀን በታጣቂዎችም ተገድለው ነበር። በግድያው የሰላማዊ ሰዎች ህይወት በመጥፋቱ ከፈጠረው ሐዘንና ድንጋጤ ባለፈም የህንዱ አክራሪ ብሔርተኛ ለሆኑት የህንድ ጠቅላይ ሚኒስትር ሼሪ ናሬንድራ ሞዲ ለፓርቲያቸውና ለሚመሩት መንግስትም ታላቅ ሀፍረት ተደርጎ ተወስዷል። ሞዲም አሸባሪ ከሚሏቸው የካሽሚር ሙስሊም ደፈጣ ተዋጊዎች ለማጥፋት በሚል ከ2009 ጀምሮ የግዛቷን የራስ ገዛ አስተዳደር መብትም ገፋው ነበር። የሞዲ መንግስት የወሰደው እርምጃ ከሀገር ውስጥ ህዝባዊ ቁጣ ከውጭ ተቃውሞ ገጥሞታል። ህዝባዊ ቁጣውን ለመጨፍለቅም የግዛቱ ህዝብ አስቸኳይ ጊዜ አዋጅ ቀፍዶ ህዝቡ ለተከታታይ ወራትም እንዳይንቀሳቀስ በስልክና ኢንተርኔት እንዳይገናኝ ዘግቶ በተለይም ፓኪስታንን በተደጋጋሚ ሲያስጠነቅቅ ነበር። ሚያዝያ 22 ቀን የተፈጸመው ግድያ በአካባቢው ከ5 ዓመት በላይ የዘለቀው ቁጥጥር መቃና ፈና ለህንድ ሰላም ያለመጥቀሙ ምልክት መሆኑን አለመሆኑን በሚተነተንበት መሃል የሞዲ መንግስትም ተንታኞች ስህተቱን ለመሸፈን ባሉት እርምጃ የፓኪስታንና ፓኪስታን የምትቆጣጠረውን የካሽሚር ግዛት በሚሳኤል ያነግደው ገባ። ፓኪስታንም ጦርነቱ ላጸፋ አለመነታችም። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ባለፈው ሮብ እንዳሉት ጦራቸው ከማክሰኞ ሌሊት እስከ ሮብ ማርፈጃ ብቻ 5 የህንድ ተዋጊ ጀቶችን መጥቶ ጥሏል። ፓኪስታን ራሷን ለመከላከል ያላትን ጽናትም አስመስክረናል አሉ ጠቅላይ ሚኒስትሩ። ህንድም ንጹሐን ሰዎች ኢላማ በማድረግ ጀግንነቷን ለማሳየት የምትሞክር ፈሪ ጠላት ናት። ባለፈው ሌሊት ግን በፈጣሪ ፍቃድና ምህረት ፓኪስታንም ተገቢ አጸፋዊ መስጠቷን እንደምትችል አስመስክረናል ብለዋል። የብሪታንያ የህንድ ግዛት ናይባል የነበረው ሰፊ ግዛትም በ1947 ለሁለት ተገምሶ ሁለት ነፃ መንግስታት ከመመስረቱ ወዲህም ህንድና ፓኪስታን ያልተጋጩ፣ ያልተቆራረሱ፣ ያልተወዛገቡበት ዘመን ጥቂት ነው። ባለፈው ሳምንትም ያደረጉት ውጊያ ግን ከ1999 ከገጠሙት ውጊያ ወዲህ ከፍተኛ ነው። ፓኪስታን እንዳስታወቀችው የህንድ ጦር ፓኪስታን በሚሳኤል መደብደብ በጀመረበት ወቅትም የኢትዮጵያ አየር መንገድ ጨምሮ 27 የመንገደኞች አውሮፕላን በፓኪስታን የአየር ክልል ላይ እየበረሩ ነበርም ብላለች። የተመታ የመንገደኞች አውሮፕላን ግን የለም። በውጊያው ከሁለቱ ወገንም በትንሹ 100 ሰዎች ተገድለዋል። በንብረት ላይ የደረሰው ጉዳት መጠን ግን ከፍተኛ ከመባሉ ሌላ በዝርዝር ግን ገና አልታወቀም። ክቡራትና ክቡራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።